የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እንግዲህ ዛሬ ደግሞ በሌላ በአዲስ የተጫናችሁ ቪዲዮ በለቀቅ ቁጥር ኖቲፊኬሽን ወደ እናንተ የሚደርስ ይሆናል ማለት ነው። እንደ ሁልጊዜውም አብራችሁ ስለሆናችሁ፣ ስለምታበረታቱኝ፣ ስለምትጸልዩልኝ፣ ስለምትደግፉኝ ከልብ አድርጌ አመሰግናለሁ። እወዳችኋለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አዲሱ ናችሁ ካላችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ላይ እየጻፋችሁ ቪዲዮን ላይክ ሼር እያደረጋችሁ ለብዙ ሰው እንዲዳረስና ብዙ ሰው እንዲማርበት ማድረግ ትችላላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣሁት። ዛሬ የሰማሁት ነገር አላቅም ከምን እንደምጀምርላችሁ በልዑል ላይ ነው። እንግዲህ ልዑል የያዘውን ያው እሱም ተናግሯል። ከገጠሯ ትንሽ ወጣ ያለች ከተማ ነው የምኖረው፣ ደህንነቴ ምንም ችግር የለም ብሎ ትናንት ዕለት ነው ከትናንት ወዲያም ትናንትም እንትን ሲናገር ሰምታችኋል። ዛሬ እንግዲህ የዚች ተንከሲስ የሆነች የመቅደስ ሰዎች ታውቃላችሁ፣ መቅደስ ምን አይነት ሁኔታ እንደነበረች እና የእሷ ሰዎች እንግዲህ ልዑል እንትን ብሎበት ያለው ክላስ እንዴት እንዳገኙት ምናምን እኔ አላውቅም። ያው ቀኑን ሙሉ እሱ ሲከታተሉ ነው የሚውሉት። ሲገባላቸው እንግዲህ ጠዋት ከሌሊቱ ስንት ሰዓት ነው አለ ሊነጋ ብቻ 12 ሰዓት ሊሆን ሩብ እንደዛ ምናምን ነው። በሩን ሂደው ሲያንኳኩ ልዑል ደግሞ ማን ነው ብሎ ሲከፍት እንግዲህ 3 ሰዎች ናቸው። ከልዑል ጋር እንዳጋጣሚ ያለው ካሜራማኑ ብቻ ነው። ሌላዎቹ የራሳቸው ያው አንድ ክፍል አይበቃም። ሁሉም የራሱ አንድ እንትን ሆኖ ግቢው አንድ ሆኖ ግን የራሱ ድሩም አላቸውና ካሜራማኑ እንዳጋጣሚ ነው ከልዑል ጋር ነበረ። በሩን የከፈተውም እሱ ነበር። ከዛ እነዚህኞቹ እንግዲህ የመቅደስ ሰዎች ናቸው። እንግዲህ ለጥያቄ ትፈለጋለህ፣ መቅደስ ነው ጉዳት ላይ ናት፣ እሱ ልዑል ነው ብላ በፖሊስ ነን ብለው ነው እንግዲህ እነዚህ ሰዎች ኦልሬዲ ልዑል ስራውን ስለሚያውቅ ምን አይነት ወንጀለኞች ወደ እንትን ሲመጡ ችግር እንደሚፈጥሩ ያውቃል። የፖሊስ ልብስ ስለለበሰ ምናምን ብቻ ፖሊስ ነኝ ብሎ አሳምኖ ልዑልን እዛ ቦታ ለመውሰድ የራሳቸው መኪና አለ። ወደ መኪናው እንዲገባ ምናምን እንትን አሉት። እሱ ደግሞ የፖሊስ ከሆናችሁ መታወቂያችሁን አሳዩኝ ምናምን አልኳቸው አለ። ሲያሳዩት እንግዲህ ልዑል እንደሚለው ከሆነ ሁለቱም የያዙት ፌክ ነው። እንደውም አንደኛው ዝም ብሎ ነው አለ። ከዛ እኔ ምንም ጥፋትም የለብኝም እዚህ ጋር የመጣሁት ዘመድ ልጠይቅ ነው። አንደኛ ነገር ስራዬ ደግሞ ወንጀለኞቹን ለህግ አሳልፌ መስጠት ነው ምናምን ብሎ ሁሉን ነገር ቪዲዮ የሚሰራውንም አሳየው። ምክንያቱም ሰዎቹ ትንሽ ደብዘዝ ያሉ ናቸው አለ። ትልልቅ ናቸው የሆነው በቃ ልዑል ራሱ እኔ አላቅም ደንግጬም ነበር በዛ ሰዓት። በሌሊት መጥተው 12 ሰዓት እንግዲህ በጣም ገና አልነጋም በኢትዮጵያ። በዛ ሰዓት ምን ብዬ እንትን ልበላለ በቃ። ከዛ ምን እንዳሰብ ታውቃላችሁ? ቀጥታ ለዘላለም ደወለለት። መቅደስ ያለችበት ሁኔታ እንዴት ነው ምናምን ሲላት እሱ ሐኪም ቤት ነው ያለችው ግን አሁን ደህና ናት ብዙም አልተጎዳችም ምናምን ሲል ከዛ ይሄ እንትን ነኝ ያለው ሰውዬ ፖሊስ ነኝ ያለው ሰውዬ ስልኩን ከጆሮው ቃምቶ ወስዶ ዘላለምን አናገረው። እንግዲህ ምን እንዳላላቅም የድምፅ እንትኑ ተቋርጦ ነበረ። ኦሬዲ የዚህም አሳያችኋለሁ ግን ብዙም አይሰማም ድምፁ የሚያወራው ከዘላለም ጋር። ከዛ ልዑል ከመኪና ግባ ሲባል አልገባም አለ። እየገፈተሩ ምናምን ብቻ ብዙ ነገሮች። ከዛ የነዛኞቹ ደግሞ ተኝተዋል። ይሄ ሁሉ ወከባ ሁሉ ሲፈጠር ምንም አያውቁም። እነዛ ከልዑል ጋር የነበሩት ሌላ ክፍል የተኙት ልጆች አልሰሙም። ከዛ ካሜራማኑ በሚጮውበት ሰዓት የአካባቢ ሰው ምናምን ሲሰበሰብ ልጆቹ ደግሞ እሱን እንዳይጮው ምናምን ልጁን አፉን ሲያፍኑት ምናምን በዛ ሰዓት ልዑል እንግዲህ የሚያደርገው ነገር ጠፋብኝ አለ። ልክ እነዛኞቹ ጩኸት ሲሰሙ የአካባቢ ሰው ሲወጣ መኪናቸውን አስነስተው ለመሮጥ ሲሞክሩ ልዑል ደግሞ ተጠራጠርኩ አለ። በቃ እነዚህ ሰዎች የመቅደስ ወይ የሆነ ሰው ልኮብን ነው ብሎ
መኪናውን እንዳይሄድ አረገባቸው ማለት ነው። ከዛ ልጆቹ ተያዙ። 3 ልጆች ናቸው። የአካባቢም ሰው አግዟቸው ምናምን። ከዛ ከተያዙ በኋላ ወደ እዛ ክፍለ ሀገር ያለ ፖሊስ ጣቢያ አለ፣ ወደዛ ወሰዷቸው። እነዛኞቹም እንግዲህ የልዑል ጋር ያሉትም ልጆች እንግዲህ ልዑልን እየጠበቁ እንዳይጎዳባቸው ማለት ነው። ያው እነሱ ኦልሬዲ የመጡት ተልከው ነበረ። ፖሊስ ጣቢያ ከሄዱ በኋላ እንግዲህ ሲጠየቁ የሚያወሩት ስለ መቅደስ ደግሞ አለች አንድ አክስታቸው ስሟ አያዘኝ፣ የሷም ስም እሷ ናት ወደኛ አምጡት ብላን ነው አሉ። ልዑልን ለመውሰድ ነው ምናምን ብቻ ብዙ ማሳመኛ ነገር ተናገሩ። ከዛ ልጆቹ እዛው እስር ቤት ናቸው ያሉት። መኪናው ደግሞ እነ ልዑል ጋ ነው ያለው እና መቅደስ ተኝታም አታርፍም። እንግዲህ እሷ አደጋ ላይ ሆና ራሱ ሰዎችን እየላከች ልዑልን ወደማይሆን ቦታ ለማስወሰድ በዚህ ልክ ርቀት እየሄደች ነው ያለችው እና ልዑል ፈጣሪ ያወጣኝ በሌሊት መጥተው ቤቴን ወረውት ምናምን ብሎ እንግዲህ ሲያወራ በጣም ነው የደነገጥኩት ማለት ነው። ኦልሬዲ ማንም ሰው አልተጎዳም ብሏል፣ ግን በጣም ሲያመነጫጭቁት ሲገፉት ምናምን ያልሆነ እንትን ውስጥ ገባዋል። በቃ እነዚያ ሲጀመር የአካባቢ ሰው እንደዚያ ልጁ የሆነ ጩኸቱ ምን እንትን ባይል ኑሮ እኛ አልቆልን ነበር አለ። በቃ ወስደውን ነበር አለ በመኪናቸው። የት እንደሚወስዷቸው እንግዲህ መድኃኒዓለም ነው የሚያውቀው። ምንም የሚያውቀው ነገር የለም። ግባ ሲባል ዝም ብሎ መግባት ብቻ ነው። እያስፈራሯቸው እንትን ይዘዋል። ይሄ ሽውጥ ትንሿ እንትን የለችም። እኔ በጣም አንድ ጥያቄ የምነግራችሁ ነገር ወደ ከአዲስ አበባ ወደ ገጠር ስትሄዱ በየእንትኑ እንግዲህ ይፍተሻ አለ። ክፍለ ሀገር ስትሄዱ እንግዲህ የክፍለ ሀገር ሰዎች ታውቁታላችሁ። ከክፍለ ሀገር ደግሞ ወደ አዲስ አበባ ስትገቡም ታውቃላችሁ። በየእንትኑ ኬላው ትፈተሻለሽ ብዙ እንትኖች። እነዚህ ሰዎች እንግዲህ ከአዲስ አበባ ነው የመጡት ልዑልን እንትን ለማለት። ከአዲስ አበባ ሲያልፍ እንዴት ሰው ሽጉጥ ይዞ ወደ ገጠሩ ሲገባ እንዴት ዝም አሉ? እነዚህ ትራፊክ ነው ምንድን ነው የምትሏቸው? በየመንገዱ እየቆሙ የሚፈትሹት እንዴት አሳለፏቸው? እነዚህ ልጆች መኪና አስወርደው። እኛ ክፍለ ሀገር ስንሄድ የማውቀው እኔ አሁን ህጉ ከተቀየረ አላቅም። እንግዲህ ወደ ክፍለ ሀገርም ሲሄድ መኪና ወርዶ ከስር ምን ላይ ያለ መኪና ላይ እንኳን የተጫነው ሁሉ ተፈትሾ ነው ወደ አዲስ አበባ ስንገባ። ወደ ገጠርም ስንሄድ እያንዳንዱ እቃ ወርዶ ተፈትሾ ነው። እነዚህኞቹ እንዴት ለዛውም ከልዑል ካለበት ከአዲስ አበባ የ2 ሰዓት እና 3 ሰዓት መንገድ ነው። ብዙም አይርቅም። ለአዲስ አበባ በጣም ቅርብ ነው የነሱ ያጎቱ ያለበት ቤት ማለት ነው። 2 ሰዓት 3 ሰዓት ብሏል። እንግዲህ ብዙም ርቀት የለውም እና እንዴት አይፈትሹም? እንዴት ሰዎቹ እንዴት ሽጉጥ ይዘው ወደዛ ሲሄዱ መኪናቸውን አልፈተሹም? ወይስ እነዚህ ሰዎች ጉቦ ከፍለው አሳልፈው ነው? በጣም ነው የሚያሳፍረው። ሀገራችን ላይ እየሰማ ነው እያየ ነው ያለነው ነገር እኔ አንዳንዴ እንደ ህልም እንደ እንትን እየሆነብኝ ነው የእውነት። ልዑል ሲያወራ ራሱ እየተንቀጠቀጠ ነው የሚያወራ። በጣም ደንግጧል። ልጆቹን እዛ እንትን ፖሊስ ጣቢያ ወስዶ ከሰጠ በኋላ ተመልሶ መጥቶ ከዘላለም ጋር ዘላለምም ድንጋጤ ላይ ነበር። እንደዚህ ሆኙ እንደዚህ ሲለው በቃ ስልኩን እንትን ሲልለት ሲደውልለት ልጆቹን ፖሊስ ጣቢያ ወስጄ እንትን ብያለሁ እኔ ደህና ነኝ፣ እሷ እንዳታመልጥ። በቃ አሁን ትኩረት ደግሞ ያደረገው ይቺ መቅደስ ላይ ነው። መቅደስ ሐኪም ቤት ከገባችም በየትኛውም አጋጣሚ ልታመልጥ ትችላለች። የእሷ ሰዎች ናቸው እዚህ ጋር እሷ ናት የላከችብኝ ምናምን ብሎ እንግዲህ ለዘላለም ነገረው። እንግዲህ ይችን ተንከሲስ ሴትዮ እንግዲህ ተኝታም እንኳን አታርፍም። ለሱ ወጥመድ ሲጀመር ወደ ገጠር ስትሄድም የነበረው ልዑልን ለማሳገት ነበረ። ሞር ደግሞ መንገድ ላይ ራሷ ምን አይነት አደጋ እንደደረሰባት አሳይቻችኋለሁ። ሐኪም ቤት ውስጥ ምን ዘላለም ቪዲዮ ሰርቶ እንግዲህ አሳይቷችኋል።
እኔም ከሷ አምጥቼ በትንሹ አሳይቻችኋለሁ በምን አይነት ሁኔታ እንዳለች። ሞር ደግሞ አሁንም ተኝታ ግነት ማረፍ አልቻለችም። ሰዎችን ክፍለ ሀገር ድረስ ልካ በሌሊት 12 ሰዓት በሩን እንትን ብለው በስማም አሁን ይቺ እንደው በእግዚአብሔር እጅ እንኳን ተይዛ እንኳን እንደው ምን አይነት እንትን ነው አሁን ለዚች ለምንም እኔ ቃል የለኝም። የእውነት ምን ብላችሁ ነው ይቺን ሴት እግዜር ይማርሽ የምትሏት? በእግዚአብሔር እጅ ነገ ትሞት ዛሬ ትሞት ከዛ አደጋ ተርፋ አሁንም ልዑልን ወደ ጫካ እንዲወስዱት መልእክት ትልካለች። አሁንም ልዑልን ያልሆነ እንትን ውስጥ እንዲያስገቡት ሰዎች ታዛለች። በዚህ ልክ ርቀት እየሄደች እና በደንብ ትኩረት አድርገው ይችል ልጅማ እኔ አላቅም። የእውነት ምን አይነት ውሳኔ ምን አይነት ከባድ ቅጣት እንደሚገባት አላቅም። ልዑል አሁን ምንም ነገር እየሰራ አይደለም። እያያችሁ ከሆነ በጣም ሲጠብቀው ሲፈልገው የነበረውን ሰው አገኘ። ከዛ በኋላ ደግሞ እዛ ሰፈር ያለውን ነገር ስለ አባቱ የሚያውቀውን ነገር ሁሉ ነገር ከማጣራት ውጭ የአካባቢ ሰው ወይም በመቅደስ ዙሪያ ያሉትን ሰዎች እነሱን ሲያሳድድ አይውልም። ልዑል ስራውን የሄደበትን ብቻ ነው እየሰራ ያለችው። ይቺ ተንከሲስ ደግሞ በአንድ በኩል ልጁ ስራውን እንዳይሰራ ሆን ብላ የማይሆን እንትን ውስጥ እያስገባችው ነው ያለችው። በጣም ምን ያሳፍራል አንዳንዴ። እግዚአብሔር ሆይ ልቦና ይስጣት። እኔ ሌላ ምንም አልልም። የእውነት ሰው እንዴት ይከፋል በዚህ ልክ ለገዛ በስጋሽ ላይ ለአንድ ልዑል 3 ሰው መላክ አረመኔ ናት በጣም። ባለፈው ልዑል ታግቶ ሳለም እንደዚሁ ሰው ልካ ሚኪን በሩን ሰብረው ሊገሉት ምናምን ፈጣሪ ያወጣኝ አለ። አሁንም ድጋሚ ደግሞ ልዑል በተኛበት ሄደው አረ ችግር አይልቀቃት። የእውነት እድሜ ልኳን ችግር አይልቀቃት። መቼም ከእስር ቤት አትወጣም ይቺ ሴት። ምንም ምሕረት የሚደረግላት ሴት አይደለችም። ልጆቼ እዚህ ጋር ልዑል ጋር ስትቀርብ በጣም ታስመስላለች። ለልጆቼ ህይወቴንም ምንንም እሰጣለሁ ትላለች። ግን ከጀርባ ደግሞ የምትሰራው ስራ አሁንም ከወንጀል እንትን አላለችም። ኦሬዲ እንደው በእነሱ እጅ ሁና ከሆነ እፍረት የሌላት የሌባ አይነ ደረቅ ምንድን ነው የሚባለው? በዚች በመቅደስ ነው ያየሁት። በእነሱ እጅ ሁናም እኮና ማረፍ አልቻለችም። ለሱ ጉድጓድ ትቆፍራለች። ለልዑል በየጊዜው ምን ቢያረጋት እንደሆነ አላውቅም። በዚህ ልክ በዚህ ርቀት በዚህ ኧረ እኔ በስመ አብ ቃል የለኝም። የሆነ ሰው ባይሰበሰብ ልጁ የሆነ እንትን ባይ ልዑል ምን አይነት ችግር ውስጥ እንዳስገባችው እንዴትስ እንትን ያለበትን ክፍል ሊያውቁ ቻሉ? በጣም እኮ ነው የሆነ ልዑልማ የሚከታተለው ሰው አለ። በጣም እዛ ገጠር ሲሄድ ልዑል እንደ አዲስ አበባ አይደለም። አለባበሱን ራሱ ትንሽ ቀር አደርጋለሁ አለ ሰዎች እንትን እንዳይሉኝ። ለጊዜው አሁን ላይ ያረፉበት ሆቴልም ሲገቡም ልብሴን ወይ የሆነ እንትኔን ቀር አድርጌ ነው አለ። በዚህ ልክ ግን ሰዎች ግን እንደሚከታተሉት ያየው ዛሬ በከለሊት መጥተው እሱን እንትን ሲያሰቃዩት ነው። ማንነቱን ቀይሮ የአካባቢን ሰው ለመምሰል ከዚህ በፊትም ሄዶ ሳለ እንደዛው ልብሱን ቀያይሮ ምናምን፣ ግን ይለዩታል፣ ያውቁታል። ገባችሁ? ምንም ልብሱን ቀየረ፣ ምኑን ቀየረ፣ ድምፁን ቀየረ፣ ልዑልን ያውቁታል። በሄደበት ኮቴውን እያዳመጡ ነው የሚከተሉት። የአሁኑ ደግሞ ትንሽ ከፋ። የእውነት ትዕግስቱ ስጠኝ፣ ትዕግስቱ ስጠኝ። ስንቱን አየነው በዚህ ሳምንት ውስጥ ስንት ጉድ አየነን። በመቅደስ ምክንያት ስንት ጉድ አየነን ጎበዝ።
አሁን ልዑል ምንም አማራጭ የለውም። ሲጀመር እየተነገረ ነው ወደ ክፍለ ሀገር አትሄድ፣ ክፍለ ሀገር ላንተ ምንም እንትንህ አይደለም። በቃ ክፍለ ሀገር ሲሄድ የሆነ ነገር ይፈጠራል፣ ሁል ጊዜ ካያችሁ ማለት ነው። እና አትሄድ፣ ክፍለ ሀገር ያለውን ጉዳይ ጓደኞች ሲጨርሱልህ አንተ እዚህ ያለውን ነገር ጨርስ ሲባል እሱ ደግሞ በፍጹም እኔ ራሴ ካልሄድኩኝ ነገሩ ስራው መሰራት አይችልም፣ እኔ መሄድ አለብኝ ብሎ ራሱ በገዛ እጁ እየሄደ ችግር። አሁን እንኳን ምሕረት አያደርጉለትም። እነሱ እጅ ከገባ የእውነት እንደ ባለፈው ተንከባክበው ምናምን የሚለቁት አይደሉም። አሁን መቅደስ እጅ ገባ ማለት ልዑል አለቀለት በቃ። አሁን ራሱን ማትረፍ ከቻለ ራሱን በራሱ ማትረፍ ይችላል። ተመልሶ ወደ አዲስ አበባ ስራው ጥንቅር ብሎ ይቅር። ከኔ በላይ ምን ከራስ በላይ ንፋስ አለ? እሱ እየሞተ ለሌላ ሰዎች ይኖራል እንዴ? ቀልድ ነው እንዴ? ራሴን ሳድን ነው ሌላ ሰው ማዳን የምችለው። እና ልዑል አንዳንዴ የሚወስደው ሪስክ በጣም ከባድ ነው። በራሱ ላይ በተለይ ምንም ጥንቃቄ አያደርግም። ለሰዎች ይሮጣል፣ ይደክማል፣ ይለፋል ሰዎች እንትን እንዳይሉ፣ ግን ለራሱ ግን ቅንጣት ታክል አይጨነቅም። ምን ይፈጠራል፣ ምን ያደርጉብኛል የሚለው በቃ። ይሄ ደግሞ ጥሩ አይደለም። ለራሱ ለደህንነቱ ከባድ ነው። ለማንኛውም ጋይዝ እንግዲህ የዚህ ሴትዮ ጉድ መቼም አያልቅም። ልዑል እንግዲህ ፈጣሪ አውጥቶታል። ሰዎቹ ታስረዋል ብሏል። እንግዲህ መኪናውም እነሱ ጋር ነው። ምን እንደሚፈጠር እንግዲህ ነገ ወይ ዛሬ ወደ አዲስ አበባ ተመልሼ እመጣለሁ ብሏል። መቅደስ ያለችበትን እንትን ለማለት ማለት ነው። እመጣለሁ ብሏል። እንግዲህ እስኪ በሰላም ወደ አዲስ አበባ እንዲመለስ ሁላችሁም በየሃይማኖታችሁ ጸሎት አድርጉለት። በተረፈ ዛሬ የሰማሁት ጉድ ይሄ ነው። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያደርግልን። ቪዲዮ ስትጀምሩ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።